ሀና ዛሬ በጣም ደስ ብሏታል። አባቷ ነቅቶላታል። ትናንትና የወይዘሮ ሜላት እግር ላይ ወድቃ ወይዘሮ ሜላት ስትገፈትራት ማይተን ነበረ። እናም እኔ ምን አገባኝ አባቴ ሊሞትብኝ ነው እባክሽን ስትላትኝ፣ ወይዘሮ ሜላትም እኔ ምን አገባኝ ታዲያ ያንቺን አባት የማሳከሙ እዳ አለብኝ ወይ? አይመለከተኝም። ልጆችን ቤቴን መረሽብኝ። አንቺ ነው ይኸውልሽ በአንቺ የተነሳ ልጆች የፊት ነስተውኛል ብላ ስታመነጫጭቃትም ነበረ። ሰላምና ምናሴም በቃ አሁን የሆነ ነገር ማድረግ አለብን ይላሉ። እናታቸውን ከተናገሩ በኋላ ምናሴም ሆነ ሰላም አንድ ላይ ሆነው ቆይ ግን እኒህን ሰውዬ ማሳከም አለብን ግዴታ ከየትም ብለን ትላለች ሰላም። ሰላምዬ እኔ ደስ ይለኛል፣ ግን ደግሞ በምን አይነት መልኩ ነው ይሄንን ነገር ማድረግ የምንችለው ይላታል። አዎ የሀናን አባት ማሳከም አለብን፣ በቃ ሰርቀንም ቢሆን እናሳክማቸዋለን ትላለች። እንዴ ሰላምዬ እንዴት እንደዛ ይሆናል ይላታል። አዎ የሀና አባት ሲሞቱ እንዲህ ቁጭ ብለን ማየት የለብንም። የእኛ እናት እንደሆነ በሰው ህይወት ላይ የምትጫወት እናት ነው ያለችን። አየህ አይደለም ምናሴ፣ እውነት እማዬማ በቃ ከእሷ የማልጠብቀው ነገር ነው ያየሁት ይላል ምናሴ አንድ ቀንም ወይዘሮ ሜላትን ተናግሯት አያውቅም። ግን ደግሞ ዛሬ ወይዘሮ ሜላትን እንዳንቺ አይነት እናት ስላለኝ በጣም ናፈርኩብሽ ብሏታል። ምክንያቱም ደግሞ ሀና እግሯ ላይ ወድቃ እንደለመነቻትኝ እርግብ ትነግረዋለች። እርግብ ዛሬ ሀና አልመጣችም ይላታል። ብታይ መታ ነበረ እና ይቅርታ ልጠይቅ ነው አይደል እኮ እኔም ብዬ ነበረ፣ ምክንያቱም ሀና እንደዚህ አጠፋን ብያለሁ። ኧረ እባክህ ለሱ አይደለም ለሱ ሳይሆን ለልመና ነው የመጣችው ትላለች። ይሄ ደግሞ ምን ማለት ነው? ብታይ አባቴ ሊሞት ነውና እባክሽን ብላ የማየ እግር ላይ ወድቃ ስትለምናትኝ እማዬም እንዴት አድርጋ እንዳስወጣቻት ብታይ አመነጫጭቃ አስወጣቻትኝ። እሷም እያለቀሰች ሄደች። ብታይ እማዬ ገፈተረቻትኝ፣ ጣለቻትኝ በእግሯ ትለዋለች። ምናሴም በጣም ያዝናል። እውነት እማዬ ይህን ነገር አደረገች? አዎ እውነት ብታይ እኔ ራሱ ሀና በጣም እናሳዘነችኝ። ቆይ ግን ምን አይነት እናት ነች ያለችን? እንዴት እንደዚህ ታደርጋለች? ትላለች እርግብም ለምናሴ። ግን ደግሞ ወይዘሮ ሜላት ጋር ስትሄድ ወይዘሮ ሜላትን ነው የምትለው። አሁን ግን ደግሞ ለምናሴ እንደዛ ስታቃጥርም ነበረ። በጣም አዘነ ምናሴም። በቃ እማዬ እንደዛ አደረገች ብሎ እሱም ጥሏት ይሄዳል። በቃ የት ልትሄድ ነው ትለዋለች። እርግብም ካወራች በኋላ ደስ ይላታል፣ ትስቃለች። የሀናን ስቃይ ማየት ትፈልጋለች። እርግብም ወይዘሮ ሜላት ጋር አይዞሽ በቃ እማዬ አይዞሽ ትላለች። ምናሴም ቆይ እሺ አሁን ታዲያ እማዬ ትዳ ነው ይላል። አክስታችን ደውላላት እሷ ጋር ሄዳለች ትላለች። በጣም ይናደዳል። በቃ እንደዚህ አይነት እናት። ሰላምም ቆይ ግን ምን አይነት ሰው ነሽ? አንዴ ደህና ነሽ ስልሽ አውሬ ትሆኛለሽ፣ ደግሞ መጥፎ ነሽ ስልሽ ሰው ትሆኛለሽ። ቆይ ግን ጸባይሽን እስኪ አስረጅኝ እማዬ ትላታለች። አንቺ እናትሽ እኮ ነኝ እንዴት እንደዚህ ትናገርኛለች? ትላለች ወይዘሮ ሜላትም። አዎ እማዬ እናቴ ነሽ፣ ግን ደግሞ እንዳንቺ አይነት ጨካኝና በሰው ህይወት ላይ የምትጫወት አንቺ በምንም በጥንቆላም ላመጣሽው ገንዘብ እንደዚህ የምትመጻደቅ እናት የለኝም ትላታለች። ወይዘሮ ሜላትም በመናደድ ሰላም በጥፊ ትመታታለች። በጥፊ እንደመታቻትኝ ትመጣለች። እርግብ ቆይ አንቺ እናቴ እንዴት ነው የምትናገሪያት አይደል? ደግሞ ትላንትና መተሽ አሁን ደግሞ እኔ ልትናገሪ ነው ትላለች ሰላም በጣም ትበሳጭና። አዎ እናቴ እንዳትናገሪብኝ እንዴ ምን ታድርግሽ? በቃ አንቺ ዝም በይ። ወይዘሮ ሜላትም ልጄን እንዳትናገረትኝ ስርዓት ይኖርሻለች እና በጥፊ ያለቻትኝ። በዛም ማዝና ሰላም በቃ ብላ ቀጥ ብላ የሄደችው ወደ ሆስፒታል ነበረ የሀናን አባት ለመጠየቅ። የሀና አባት ስታያቸው ምንም ነገር አይናገሩም፣ አይጋገሩም፣ አይንቀሳቀሱም። ሀናም በጣም ስብርብር ብላ ቁጭ ብላለች። በቃ አባቴ ሊሞትብኝ ነው ያለች ታለቅሳለች። እና አይዞሽ ሀና እውነቴን ነው የምልሽ ፈጣሪ ያለ ምንም አይሆኑም አይዞሽ ትላታለች። እስኪ እሱማ ፈጣሪ ያውቃል፣ አሁ እኔም ፈጣሪ ያውቃል ብዬ ቁጭ ብያለሁ ትላታለች። በቃ አይዞሽ እኔም አንዳንድ ነገር አድርጌ እመጣለሁ ትልና ከዛም በኋላ ሰላም ትሄዳለች። በሁለተኛ ቀን ይሄዱና ምናሴና ሰላም
እንዲሁም የሕክምናውን ሙሉ ወጪውን ነው እንግዲህ የሸፈኑ ማለት ነው። እናም እነሱ ስለሸፈኑ ነው የወይዘሮ ሜላት ሴራ ያው እንግዲህ ምንም ቢሆን ሀናን ለማናደር ነበር፣ ነገር ግን አልተሳካላትም። ስለዚህ የወይዘሮ ሜላት ሴራ አልተሳካም። የሀና አባትም ድነዋል ማለት ነው። አሁን ላይ እንደምታያቸው ፊት ለፊት እንዳስገባውላችሁ አሲርንና እንዲሁም ሀናን እቅፍቅፍ አድርገዋቸዋል ማለት ነው። እውነት ለመናገር በጣም ነው ያሳዘኑኝ። ብቻ በጣም ከባድ ነው። ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ታማማችሁ ሁሉ ሰላም ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቡ ነው ቤተሰብናችሁም ከልብ ነው ማመሰግነው። ውድ ቤተሰቦች ዛሬም በአዲስ ቪዲዮ መጥቻለሁ። ኖላዊ ቀጣይ ክፍል ይዤላችሁ መጥቻለሁ። ሁላችንም በትላንትናው ዕለት ኖላዊ ድራማ በጣም አዝነን ነበር ማለት ነው። ምክንያቱም ደግሞ የሀና አባት ሊሞቱ ነው ብለን ሁላችንም በጣም አዝነን ነበር። ነገር ግን ደስ በሚል ሁኔታ ዛሬ ላይ ትናንትና ሀና የወይዘሮ ሜላት እግር ስር ወድቃ ወይዘሮ ሜላትን ስትለምናትኝ ከዛም ዘወር በይልኝ አይመለከተኝም፣ እኔ ያንቺን አባት የማሳከም እዳ አለብኝ እንዴ ዘወር በይልኝ ብላ በእግሯ ገፍትራ ስጥላትም አይተን ነበር ማለት ነው። ሁላችንም አዝነን ነበረ። ነገር ግን በዛሬው ዕለት ግን በጣም ደስ በሚል ሁኔታ ፊት ለፊት እንዳስገባውላችሁ እንግዲህ የሀና አባት ነቅተዋል ማለት ነው። እናም የሀና አባት ያው ዶክተሩ እና አቶ መስፍን ተገናኝተዋል። እንዲሁም ደግሞ ስለ ውጤቱም አውርተዋል ማለት ነው። ውጤቱ እንዴት ሊሆን ቻለ? እንዴትስ ሀና ልጅ አይደለችም? በማለት ይህንንም ጠይቋል ማለት ነው። ነገር ግን አሁን ደግሞ ዋናው ነገር መጀመሪያ የሀና አባት ሕክምና መታከም ስላለባቸው፣ ስለዚህ ወይዘሮ ሜላትም ይህን ነገር ስላላደረገች ልጆቿ አድርገዋል ማለት ነው። በጣም ደስ በሚለው ሁኔታ ሰላምና ምናሴ የሀናን አባት ታድገውታል ወይም ደግሞ አድነውታል ማለት ነው። በጣም ደስ ይላል። ውድ ቤተሰቦቼ እናንተስ ምን ተሰማችሁ? የሀና አባት በመዳናቸውና እንዲሁም የሀና አባት ሲያወሩ በማየታችን ልጆቻቸውን እቅፍ አድርገው እያዘኑ ነበር ማለት ነው። ሀናም አሁን ላይ በጣም ደስ ብሏታል። እንግዲህ ትላንትና ስታለቅስ ነበረ። አባቴን ምንም ወጥቼ ምንም ሁኜ ቢሆን ማሳከም ፈልጋለሁ ስትል ነበረ። እንዲሁም ማሲር እባክን ዶክተር ብሎ እግሩ ላይ ወድቆ ሲለምነው ነበረ። ነገር ግን እግሩ ላይ ወድቆም እየለመነው እያለ ምንም ነገር እንኳን አራራለትም ማለት ነው። እኔ ይሄ አይመለከተኝም፣ እኔ ብር ካላችሁ እኔ ያከማለሁ፣ ብር ከሌላችሁ ግን የለም ነበር ያለ ማለት ነው። ነገር ግን ያ ሁሉ ነገር አልፎ አሁን ላይ ግን ማነው በሰላምና በምናሴ የተነሳ አሁን አባቷ አድኖላታል ማለት ነው። በጣም ደስ ይላል። እውነት ለመናገር እዚህ ድራማ ላይ ምን ተማራችሁ ውድ ቤተሰቦቼ? በጣም የሚያሳዝነው ነገር ከልክ በላይ አካውንታችሁ ውስጥ ብር እያለ የሰው ሕይወት ላይ የምትጫወቱ ገንዘብ ያላችሁ ሰዎች እዚህ ድራማ ላይ ተማሩበት ማለት ነው። የሀና አባት ቢሞት ለሀና በጣም ይጎዳታል። ወይዘሮ ሜላት ግን ያን ብር አውጥታ ብታሳክምላት እሷ ምንም አትጎዳም ማለት ነው። ነገር ግን አሁን ደግሞ በልጆቿ የተነሳ የሀና አባት ተርፈዋል ማለት ነው። እውነት ለመናገር እኔ እዚህ ድራማ ላይ በጣም ብዙ ትምህርት ወስጅበታለሁ። እናንተስ ምን ወሰዳችሁ? እስኪ ሁላችሁም ሀሳባችሁን ኮሜንት ላይ ያስቀምጡልኝ። መቼም ሁላችንም ድራማ ስናይ ጊዜያችን፣ ሰዓታችን መስዋዕትነት አድርገን ስለሆነ ስለዚህ ልንማርበት ነውና እስኪ ሁላችሁም የተማራችሁበትን ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ሀና እውነት ለመናገር ደስተኛ ሆና ስላየዋትኝ በጣም ደስ ብሎኛል። ምንም እንኳን ድራማ ቢሆን እኔ በጣም ነበር የከፋኝ። ትላንት በተለይ ወይዘሮ ሜላት በእግሯ ግፍትር አድርጋ ጠረጴዛው ላይ ስጥላትኝ እውነት ለመናገር በጣም ነው ያዘንኩት። በቃ እንዴት ማጣት አይኑር ነው ያልኩትና አሁን ላይ ግን በጣም ደስ ይላል። እነሱ ግን የታዘዙትን ነው እንደዚህ አድርጋችሁ ስሩ ስለሚባሉ ነው። ነገር ግን ቢሆንም ግን እንደዚህ የሀና በደል በጣም በዛ። ሀና በጣም ብዙ ጊዜ ተበደለች። ኢንዌስ ለማንኛውም ግን ሀና እንኳን ደስ አለች። አባቷ መትረፉ በጣም ደስ ይላል። ሁላችሁ እንግዲህ ሀሳባችሁን ኮሜንት ላይ አስቀምጡ። እኔ በጣም ደስ ብሎኛል። እኔ እውነት ለመናገር ድራማ ራሱ አልመሰለኝም። እውነቴን ነው።